ታይላንድ ውስጥ ያሉ የመንግስት ሰራተኞች ሱፎቻቸውን ትተው ቲሸርት እንዲያደርጉ ታዟል። ይሄ ግን ያለባበስ ዘይቤያቸውን ለመቀየር አይደለም። ኢራንና እስራኤል እያደረጉ ባሉት ግጭት የሚጠቀሙትን የኤሲ ሰዓት በመቀነስ ያላቸውን የነዳጅ ፍጆታ በደንብ ለመቀነስ ነው። እንግዲህ ታይላንድ ብቻ አይደለችም ይሄን ነገር እየተጠቀመች ያለችው። እስያ ውስጥ ያሉ ሀገራትን ብንመለከት ስሪላንካ ሮብን እንደ እረፍት ጊዜ አድርጋለች ለመንግስት ሰራተኞች። እንግዲህ የተለያዩ የዓለም ሀገራት የኢራንና የእስራኤል ግጭት እያስከተለ ያለውን የምጣኔ ሀብት ውጤት ወይንም ቻሌንጆችን ለመቋቋም የተለያዩ አይነት ዘዴዎች እየተጠቀሙ ነው። በዛሬው ሃሽታግ ሽቀላ እንግዲህ ይሄ ግጭት በዓለም ምጣኔ ሀብት ላይ ምን አይነት ተጽዕኖ እያሳደረ ነው፣ እያደጉ ያለው ሀገራት ደግሞ እንደ ኢትዮጵያ በተለይ ምን አይነት ዝግጁነትስ ማድረግ አለባቸው የሚለው እናያለን። እንደ አውሮፓውያን አቆጣጠር ፌብሩዋሪ 28 2026 ላይ አሜሪካና እስራኤል በተቀናጀ መልኩ በርካታ የሆኑ ኢራን ውስጥ የሚገኙ ቦታዎች ላይ የሚሳኤል ጥቃት አድርሰዋል። ይሄ ሚሳኤል ጥቃት እንግዲህ የተደረገው ዋናው ዓላማው ትልልቅ ወይም ሲኒየር የሚባሉ የኢራን ኢስላሚክ መሪዎችን ለማጥቃት ወይንም ለመግደል ነበረ። ይህንን ስንመለከት ታዲያ የተለያዩ አይነት የኒውክሌር ድርድሮች አብዛኛውን ጊዜ ደግሞ የሚደረጉ ስምምነቶች አሉ በዓለም አቀፍ ደረጃ። ኢራን ከእስራኤል ጋር ወይም ኢራንም ከአሜሪካ ጋር የኒውክሌር ማብላያ ማበልጸጓ ራሱ ትክክል አይደለም የሚለውን ነገር ትልቅ ክርክር ሲደረግበት ስለነበረ ነው። ኢራን በአንድ በኩል እኔ ለዜጎቼ ለትምህርት፣ ለምርምር፣ ለጤና የሚጠቅመኝን ነው ኒውክሌር እያበለጸኩ ያለሁት ትላለች። አሜሪካና እስራኤል ደግሞ አይ ደህንነታችን ላይ ጥቃት ለማድረስ ነው የሚለው ከባድ ክርክር ነበረ። ይህም እንግዲህ ለረጅም ዓመታት ድርድር ሲደረግበት ቆይቶ እንዲያውም የመጀመሪያ ዶናልድ ትራምፕ ተርም ላይ አሜሪካ ከየኢራን ኒውክሌር ስምምነት ወጥታለች ተብሎ ዜና ተሰርቶም ነበረ። ዘገባዎችን በርካታ ነበሩ። ሆኖም ግን ይህም ነገር ተንከባሎ መጥቶ በዚህ ዕለት ላይ የነ አያቶላ አሊ ኻሜኔን ጨምሮ ወደ 40 የሚሆኑ የኢራን መሪዎችን ለመግደል ችሏል። ከዚህም በመቀጠል እንግዲህ ኢራን በርካታ የሆኑ ሚሳኤሎችን የአሜሪካና የእስራኤል አጋር ሀገራት ናቸው የምትላቸው እነ ዱባይ ማንሳት እንችላለን። ሳውዲ አረቢያ ራሱ ስደበደብ ቆይታለች። ሆኖም ግን አሁን ያለው ሁኔታ ይሆን እንጂ ወደ ታሪክ ስንመለስ ወደኋላ ኢራንና እስራኤልም ኢራንና አሜሪካም ይህን እንዲህ አይነት ከባድ የሆነ የጠላትነት ስሜት ያለው ግንኙነት አልነበራቸው። ኢራንና እስራኤልን ብንመለከት እንዲያውም እንደ አውሮፓውያን አቆጣጠር 1978 ላይ ካሉት የኢስላሚክ ስቴቶች መካከል ኢራን እንደ ዲፋክቶ በሚለው ወይንም ሙሉ ለሙሉ የዲፕሎማቲክ ሬኮግኒሽን ወይም እውቅና ሳይሆን የተለያዩ አይነት የኮንሱላር ስራዎችን እስራኤል ኢራን ውስጥ እንድታረግ ፈቅዳ ነበረ። አሜሪካና ኢራንም እንግዲህ የተለያዩ አይነት ስምምነቶችን በማድረግ የደህንነትን፣ የኢንተለጀንስ ወይንም የስለላን ስራዎች ራሱ አብረው ይሰሩ ነበረ። ሆኖም ግን 1979 ላይ የተደረገው የኢራን አብዮት ይህንን ሙሉ ለሙሉ ቀይሮታል። እንዲያውም ኢራን ኢስላሚክ ስቴት ያልነበረችን ሀገር ሙሉ ለሙሉ ወደ ኢስላሚክ ስቴት በመቀየር ያላትን ካራክተር እንበለው ወይም መገለጫን ቀይረዋል። በዛም ጊዜ ደግሞ የመጡት መሪዎች የኢራን መሪዎች እስራኤልንም አሜሪካንም እንደ የምዕራባዊ ፍልስፍናን የምዕራባዊ ርዕዮተ ዓለምን ወደ ሀገራችን ለማስገባት ከዛም ደግሞ ጎን ለጎን ሁሌ የዓለም ፖለቲካ ወይም የዓለም ጂኦፖለቲክስ ሲነሳ እንደ አንድ ትልቅ ሀብት የሚነሳው ነዳጃችንን እየወሰዱ እኛ ምንም የኢራን ዜጎች ሳይበለጽጉ ብሪቴንን አንስተዋል፣ አሜሪካን አንስተዋል፣ እስራኤልም እየበለጸጉ ነው የሚለውን ነገር በማንሳት ሙሉ ለሙሉ ክሎዝ ዶር ፖሊሲ ወይም የተዘጋ በር እቅድና ፖሊሲን ያራምዱ ነበር። ይህንንም ተከትሎ እንግዲህ አሜሪካና በአጠቃላይ የዓለም ሀገራት አንዳንዴ ናሬቲቭ የምንለው ነገር አለ አይደለ? ይሄ ነገር ኢራን በጣም ለዓለም ደህንነት ታሰጋለች፣ ኒውክሌር ዌፐን ወይም የኒውክሌር መሳሪያ ካላት ማን የትኛውንም ሀገር ተነስታ ልታጠቃ ትችላለች በማለት የተፈጠሩ ምልከታዎች ወይም ፐርሰፕሽኖች አሉ። ይህንንም ተከትለው እንግዲህ የተባበሩት መንግስታትም አሜሪካም የተለያዩ አይነት ክልከላዎችና እገዳዎችን አድርገዋል። ይህንንም ተከትሎ እንግዲህ ለኢራን በሁለት መንገድ ማየት እንችላለን። ምጣኔ ሀብቷን በጣም ጠንካራ እንዲሆን እዛው ሀገር ውስጥ የሚሰሩ ምርቶችን ሴልፍ ዲፔንደንት የምንለው ወይንም በራሷ መቆም እንድትችል አድርገዋል። ሆኖም ግን አንዳንዴ ደግሞ ለረጅም ጊዜ እንደዚህ አይነት ሳንክሽኖች ሲደረጉ የሚያስከትሉት ትንሽ የምጣኔ ሀብትን መቀዛቀዝ ይኖራል። ኢራን እንግዲህ ነዳጅ ከማውጣትም በዘለለ የስትሬት ኦፍ ሆርሙዝ ወይንም የሆርሙዝ ሰርጥ መተላለፊያ የምትቆጣጠረው እሷ ከመሆኑ አንጻር በጣም ትልቅ እንዴት ነው ባርጌኒንግ ቺፕ ይሉታል ፈረንጆች አይደለ? የመደራደሪያ አቅም አላት። ይህንን መንገድ ከዘጋች ለዓለም የሚተላለፈው 70-80 በመቶ የሚሆነው ነዳጅ ኮምፕሮማይዝድ ይሆናል ወይም አደጋ ውስጥ ይሆናል። ይህንንም እንግዲህ ማየት የምንችለው እንግዲህ አሜሪካና እስራኤል ጥቃቱን ከፈጸሙ በኋላ ወዲያውኑ
ኢራን እያደረገች የነበረው የተለያዩ አይነት ከተሞችን በሚሳኤል ካጠቃች በኋላ እዚህ ቦታ ላይ የሚተላለፉ መርከቦች ላይ ነው ጥቃት የሰነዘረችው። ይህን ጥቃት ታዲያ ሲባል እንግዲህ በሚሊዮን የሚቆጠሩ በርሜል የያዙ ነዳጆችን እነዛ መርከቦች እንዳይንቀሳቀሱ እንዳይተላለፉ አድርገዋል። ይሄም ማለት 90% የሚሆነው ወደ እስያ የሚያልፍ ነዳጅ ነበረ። ከዚህም ውስጥ እንግዲህ እስያ ሲባል ደግሞ ሁሌ የምትነሳው ሀገር በምጣኔ ሀብት ጠንካራነቷ የምትታወቀው ቻይና ነች። ስለዚህ ቻይናና ኢራን የተለያዩ ድርድሮችን በማድረግ እስቲ መርከቦቼ ይለፉልኝ እባክሽ እያለች ቻይና ድርድሩን ለማድረግ እየሞከረች ነው። ሆኖም ግን ይሄ እንግዲህ ከፌብሩዋሪ 28 አንስቶ እስካሁን ይህንን እንግዲህ ፕሮግራም እስካቀናበርኩበት ጊዜ ድረስ እየቀጠለ ነው። ታዲያ የምጣኔ ሀብት ኢምፕሊኬሽኑ ወይንም አንድምታው ምን ይመስላል? በብር ደረጃ ስንመለከተው ሁለቱም ወገኖች በጣም ትልልቅ ብር ነው እያወጡ ያሉት። ኢራንም እስራኤልም በጣም ከፍተኛ የሆነ የገንዘብ ወጪ እያደረጉ ሚሳይሎች እያስወነጨፉ ነው። የእስራኤልና የአሜሪካን ግን ብንመለከት በጣም ትልልቅ ሚሳይሎችን ወይንም በቴክኖሎጂ በጣም የረቀቁ መሳሪያዎችን ስለሚጠቀሙ የእነሱ ከፍተኛ ነው። በአንድ ቀን ውስጥ 1 ቢሊዮን የአሜሪካን ዶላር እስራኤል እያጠፋች ነው ይህንን ጦርነት ለመቀጠል። 1 ቢሊዮን ዶላርን ስንመለከት ታዲያ በርካታ የሆኑ ነገሮችን ማንሳት እንችላለን። አሁን ባለው ሬት እንኳን ወደ 155-56 ቢሊዮን ብር ማለት ነው። 1 ቢሊዮን ዶላር ታዲያ በቀን እያጠፉ ይህንን ጦርነት ካካሄዱ ምን ያህል ሊቀጥሉ ይችላሉ የሚለውን ነገር እንጠይቃለን። አንደኛ። ሁለተኛ ደግሞ እንደው የምጣኔ ሀብቱን ወደ ጎን እናድርግና የትኛውን ግጭት ሲነሳ የሚፈጠረው ሂውማኒቴሪያን ወይም ሰብአዊ መብት ጥሰቶች ማለት እንችላለን፣ መጎሳቆል፣ መሰደድ፣ ብዙ ነገሮችን ማንሳት እንችላለን። ከዚህም ደግሞ ጎን ለጎን በጣም ሰው እየፈራ ያለው አንዳንዴ የመጀመሪያው ዓለም ጦርነት ሁለተኛው ዓለም ጦርነት ሲነሱ በሁለት ሀገራት መካከል በነበረ ግጭት ነው። እንግዲህ የሁለተኛው ዓለም ጦርነትን ብናነሳ ጀርመን ፖላንድ መውረሯ ነው ያንን ሁሉ ካታስትሮፊክ ሊባሉ የሚችለው በጣም ወይንም ትልልቅ ጉዳቶችን ያደረሰ ጦርነት የዘለቀው ለ6 ዓመት እንደዚህ እንዲቀጥል የተደረገው። አሁንም የዓለም ሀገራት እየተፈራ ያለው ወገን ከተያዘ አሁን ምዕራባውያንን አሜሪካና እስራኤልን የሚደግፉ ሀገራት ካሉ ኢራንን ደግሞ እዚህ ጋር የሚደግፉ ካሉ ፉል ብሎን የሆነ ወይንም በደንብ የተንሰራፋ ዓለም አቀፍ ግጭት እንዳይሆን እየተፈራ ነው። እንግዲህ ከዚህ በመቀጠል ደግሞ አንድ ባለሙያ ጋብዤ እስቲ እንደዚህ አይነት ግጭቶች ሲፈጠሩ ጂኦፖለቲክስ ምጣኔ ሀብት ላይ ምን አይነት ተጽዕኖ ይፈጥራል የሚለው እናያለን። አሜሪካና እስራኤል በአንድ ወገን ኢራን ደግሞ በሌላ ወገን ሆነው የጀመሩት ግጭት ከፌብሩዋሪ 28 2026 እንደ አውሮፓውያን አቆጣጠር ጀምሮ እንግዲህ ቀን በቀን ቅድም እንዳነሳሁት 1 ቢሊዮን ዶላር እስራኤልን እያስወጣት ነው። ከዚህ ጎን ለጎን እንግዲህ ምጣኔ ሀብት ላይ ደግሞ ስንል እነሱ ሀገራቶቹ ላይ ሊሆን ይችላል፣ በዓለም አቀፍ ደረጃ እንደ ኢትዮጵያ ደግሞ ያሉ እያደጉ ያሉ ሀገራት ላይ ደግሞ የሚያመጣው ውጤት ወይም ተጽዕኖ በጣም ሊለያይ ይችላል። ሆኖም ግን ተጽዕኖ ይኖረዋል። ዛሬ የምንገኘው እንግዲህ የውጭ ጉዳይ ኢንስቲትዩት ላይ ነው። አንድ እንግዳ አለኝ። እባክዎትን ራስዎትን ያስተዋውቁ መጀመሪያ። እሺ፣ አመሰግናለሁ። እኔ ዳርስ ከዳር ታዬ እባላለሁ። በዚህ በኢንስቲትዩቱ ውስጥ ተመራማሪ ነኝ። እሺ፣ ዶክተር እንደሆኑ አልተናገሩም። ዶክተር ዳርስ ከዳር። እሺ፣ ለውይይታችን ቀለል እንዲል እንግዲህ በእድሜም ስለምንቀራረብ አንተ እንባባል። ፈቃደኛ? ይቻላል። እሺ፣ እንግዲህ ግጭቱ ከተጀመረ ፌብሩዋሪ 28 ወደ 3 ሳምንት ወደ 1 ወር እየጠጋ ነው አይደለ? ያንን ነገር ስንመለከት እንደ ሾርት ተርም ልንለው የምንችለው ነገር ነው ወይንስ እንዲህ አይነት ግጭቶች አንዴ ከተጫሩ እየሄደ የሚቀጥል ነው? እንግዲህ ባለው የጂኦፖለቲክስ እንግዲህ አሁን ያለው ጦርነት በአጠቃላይ አሁን ዓለም ዙሪያ የሚጀመሩ ጦርነቶች ይጀምራሉ፣ ግን መቆሚያቸው አይታወቅም። እያየን ያለ ነው ማለት ነው። የኢራን ጦርነትም አሁን እየተሆነ ያለው እንደዛ ባይሆን ምኞታችን ነው ሌሎች የዓለም ክፍሎች ላይ እንደምናየው። ነገር ግን የመሆን እድል አለው፣ የመቆየት የመራዘም ምናልባት የዓለም አገራትን ስለሆነ አፌክት እያደረገ ተጽዕኖ ውስጥ እየከተተ ያለው ከሚመጡ ጫናዎች የተነሳ የተወሰነ ረገብ ሊል ይችላል ከሆነ ቀናት በኋላ ሳምንታት በኋላ። ነገር ግን ሙሉ በሙሉ የሆነ አንዱ ኃይል አሸንፎ አንዱ ኃይል ተሸንፎ የተረጋጋ ሰላም ይኖራል የሚለው እሱ ሴናሪዮ የመከሰት እድሉ ዝቅተኛ ይመስለኛል በእኔ እይታ አይደል? እንደው ኢራንና እስራኤል የነበራቸው ግንኙነት ሁሌ እንደዚህ ተቃራኒ ቦታ ላይ ሆነው ወይም የአሜሪካና ኢራንን ብንመለከተው እንደዛ አይደለም። እንደው እንደዚህ እዚህ ድረስ እንዲመጣ ያደረጉት የተለያዩ የጂኦፖለቲክስ ሁኔታዎች ወይም ሰርከምስታንስስ ምንድን ናቸው? እንግዲህ መካከለኛው ምስራቅ
በተለይ ከሁለተኛው ዓለም ጦርነት በፊትም ከኦቶማን ዘመን ጀምሮ ከፍተኛ የሆነ ቀውስ የሚያስተናግድ ቀጠና ነው። የተለያዩ ዓለም አቀፋዊ የፖለቲካ ለውጦች በሚኖሩበት ጊዜ ሁሉ ቀድሞ ንዝረቱ የሚሰማው እዛው አካባቢ ነው። ምናልባት የዓለም ሃይማኖት ማዕከል ስለሆነ ከሁለተኛው የዓለም ጦርነት ወዲህ ደግሞ በተለይ ዋና የነዳጅ ማምረቻ አካባቢ ስለሆነ ሊሆን ይችላል። ዋና መተላለፊያ መስመሮች የሚገኙበት ስለሆነ ሊሆን ይችላል እና ደግሞ የጥንት ሲቪላይዜሽን ማዕከል ስለሆነ ዓለም ዙሪያ የሚከሰቱ ነገሮች በቀላሉ እዛ አካባቢ ይንጸባረቃሉ። ከዛም ደግሞ ወደኛም ቀጠና ይመጣል። የኢራንና የእስራኤል አሁን ያለውንም ስናየው አሁን የጀመረ ነው ልንለው የምንችለው ነገር አይደለም። ወደ ኋላ ይሄዳል። ግን ታሪኩን እንትን ለማለት እስከ 1973 ድረስ በተለይ ከ73 በፊት የነበረው የሻህ መንግስት ጥሩ የሚባል ግንኙነት ከእስራኤል ጋር ነበረው። እንደውም በእስራኤል የሴኩሪቲ እይታ መሰረት የቅርብ ጎረቤት እና የሩቅ ጎረቤት የሚሏቸው ነበሩና የሩቅ ጎረቤት ከሚባሉት መካከል ኢራን፣ ተርኪ፣ ኢትዮጵያ ለእስራኤል በጣም አስፈላጊ የሆኑ ትንሽ ራቅ ያሉ ግን አስፈላጊ የሆኑ ጎረቤት ሀገር ተብለው ይወሰዱ ነበር። ኢሚዲየት ጎረቤት የሚሏቸው አሉ፣ ማትመርጠው በቃ ሁሌ አብረው ያሉ ማለት ነው። 1973 ላይ ግን ሰባዎቹ ላይ አጠቃላይ በሚገርም ሁኔታ እነዚህም ሀገራት በሙሉ ለውጥ ተከሰተ። ኢራን ወደ ጫፍ የወጣ አብዮታዊ መንግስት፣ እስላማዊ አብዮታዊ መንግስት ተመሰረተ። ሰው ምንድነው የተከሰተው? ያ አብዮታዊ መንግስት ለፓለስቲኒያን ጥያቄ የዓለም ዲፕሎማቶች የዓለም መንግስታት የተስማሙበትን አማራጭ ከመከተል ይልቅ እስራኤል ኦኩፓይ ያደረገች አካባቢውን የተቆጣጠረች ሀገር ነች፣ አካባቢው የፓለስታይን ነው ይላሉ። ያው ይሄም አስተሳሰብ የሚገዛውም የሚቃወመውም አለ። ግን በብዛት አሁን በዓለም መድረክ ተቀባይነት ያለው የቱ ስቴት ሶሉሽን ነው። ብዙ የዓለም ሀገራት ይሄንን ሁሉ አይቀበሉም። ስለዚህ እስራኤል ወራሪ ነች፣ የዓለም ብቸኛዋ ህገወጥ ሀገር ማለት እስራኤል ነች የሚል ምልከታ አላቸው። ይሄኛው ትንታኔያቸው ለእስራኤሎች ደግሞ ሁሌም ሬዲ ይሄ በስጋት እንትን ውስጥ እንዲኖሩ አደረጋቸው። ስለዚህ ሁለቱም የራሳቸው ጀስቲፋይ የሚያደርጉት እንትን አላቸው ማለት ነው። የደህንነትም ጥያቄ ይኖራል። በቃ ይሄንን የኔን ስቴት ልታጠቃ ትችላለች፣ ሊያጠቃ ይችላል ተብሎ ኦፍ ኮርስ አሁን እስራኤሎች ሁሌ የሚሉት ምንድነው የህልውና ጥያቄ ያለበት ብቸኛው ሀገር በዓለም ላይ እኛ ነን ይላሉ። ሌላ ሁሉ ምንም ይሄ ስጋት ምናልባት የድንበር ስጋት ሊኖረው ይችላል፣ የሰዎች ፍልሰት ስጋት ሊኖረው ይችላል እንጂ እንደ ሀገር የህልውና ስጋት ስቴትሁድ የሚለውን ነገር ጥያቄ ውስጥ አይገባም። የለም እነሱ ይሄ ስጋት አለብን ይላሉ። ግን ስታያቸው ሩቅና ሩቅ ነው ያሉት። ስለዚህ የሴኩሪቲ እይታቸውም ዝግጁነታቸውም ይሄንን ጂኦግራፊክ ርቀት ታሳቢ ያደረገ ነው። ምን ማለት ነው? ላለፉት እንግዲህ 40 ምናልባትም ክሎዝ ቱ 50 ዓመት በእንትን ሲታዩ ነው የኖሩት። ኢራን ስትዘጋጅ ነው የኖረችው። ግን አሁን የምታደርገውን ጦርነት የምትተኩሰውን መሳሪያ ስታይ ይህን ጂኦግራፊክ እንትን ታሳቢ ያደረገ እንደሆነ ታያለ። ስፔሻላይዝ ያደረገችው ሚሳይል ላይ ነው፣ ሎንግ ሬንጅ ላይ። አዎ በርቀት ሂዶ እስራኤልን አታክ ላይ ያደረገ። የራሷን ወታደር ደግሞ መላክ ስለማትችል ማድረግ የምትችለው ምንድነው? በእስራኤል ዙሪያ ያሉ የተለያዩ ሽምቅ ተዋጊዎችን መደገፍ፣ ማስታጠቅ እንትን ማለት ነው። ይሄ እንግዲህ የኢራን የወታደራዊ ስልት ነው። እስራኤል ደግሞ ምንድነው የምታደርገው? ጠንካራ ኢንቴሊጀንስ መገንባት፣ ኢራን ውስጥ እንትን ማለት፣ በተመሳሳይ የኢራንን ሚሳይል ሊመክት የሚችል ቴክኖሎጂ አይሮንዶም አይነት መፍጠር እና እስራኤል ሁሌ የምትመካበት ደግሞ ጠንካራ የሆነ አየር ኃይል መፍጠር ነው። እንትናቸው ራሱ የወታደራዊ ዝግጁነታቸውንም ስታይ የጂኦግራፊክ እንትኑን ታሳቢ ያደረገ ነው፣ ክፍተቱን ታሳቢ ያደረገ ነው። እንግዲህ ሂዶ ኢራን ኒኩሌር እንትን እያለች ነው የሚለው እንደ ሽፋን ልንለው እንችላለን። የቆየው ችግር ላይ እንደ ነዳጅ ሆኖ ያገለገለ ነው። ባለፉት 10-15 ዓመታት ትልቅ አጀንዳ ተደርጎ ይወሰድ የነበረው ኢራን ኒኩሌር ልታበለጽግ ነው፣ የምታበለጽገው ደግሞ እስራኤልን ለማጥቃት ነው። አሁን ለማጥቃት ነው የሚል እይታ አለ።
ይሄ ደግሞ ምዕራባውያን ደግሞ ሪስፖንሲብል የሆነ ሀገር ኒውክሌር እንዲኖረው አንፈልግም ይላሉ። ማን ነው ሪስፖንሲብል የሚለው እሱ ሌላ ጥያቄ ነው። የራሱ የሆነ ጥያቄና ኮንቨርሴሽን አለ እና ሁሉም የራሱ ጀስቲፊኬሽን አለው የሚለውን ላመጣልህ ነው። ይሄ ባለበት ሁኔታ እንግዲህ ስጋቱ እያየ ለመጣ ድንገት ጊዜው የቆመ ይመስላል። የህልምሽ ከፍታ መንገዱ የስኬትሽ ጉዞ ፍጥነቱን አንዳች ነገር ይዞታል። ለያሽው ለጀመርሽው ስራ ለኑሮሽ እጅ አጥሮሻል። ለንግድሽ መስፋፋት ካፒታል አተሻል። አሁን ግን የሴትነት ጽናትሽ አቅምና ልፋትሽ ትክክለኛውን መስመር ይዟል። ይኸው መስመር ዲጂታል ብድር። አዋሽ ባንክ ከተለያዩ ዓለም አቀፍ ድርጅቶች ጋር በመተባበር ከአዲስ አበባ ውጪ በጥቃቅንና አነስተኛ ንግድ ለተሰማሩ ወጣት ሴቶች ልዩ ዕድል ያለምንም ዋስትናና ያለምንም የአገልግሎት ክፍያ ለ6 ወር በሚቆይ የመክፈያ ጊዜ እስከ 40 ሺህ ብር የሚደርስ መነሻ ካፒታል እስከ 3 ዓመት ድረስ ያልተገደበ ተደጋጋሚ ብድር የንግድ ፈቃድና ህጋዊ ሰነዶችን በማቅረብ በዌብሳይት www.ethiomasmer.com ወይም በባንካችን ቅርንጫፎች ይመዝገቡ። ብድሩ ሲፈቀድ በአዋሽ ብር ፕሮ መተግበሪያ በኩል ይውሰዱ። መስመር ዲጂታል ብድር። ለበለጠ መረጃ ወደ 8980 ይደውሉ። አዋሽ ባንክ። እንዲነሳ በጣም እንትን የሆነው ከቅርብ ጊዜ ወዲህ የኢራን ኒውክሌር አቅም መታለፍ ካለበት መስመር አልፏል የሚል ምልከታ ነው ወደዚህ የወሰዳቸው። እንግዲህ እኛ ሳይንሱን ብዙ አናውቀውም ምን ያህል ሊሚት አልፋለች አላለፈች የሚለውን፣ ግን ያ እንደ ምክንያት ሆነ። ባለፈው 12 ቀን ጦርነት ተደረገ። ያ ጦርነት የኢራንን የሆነ አቅም አዳክሞታል። 2004 ላይ ነበረው ነው ኖ ባለፈው ክረምት ሰኔ 2025 ላይ 2025 ላይ ነገር ግን ለዛ ጦርነት መነሻ የሆነውን የፖለቲካ ምክንያት አላሳካም። ምን ነበር የፖለቲካ ምክንያቱ ካልከኝ ኢራን እስራኤልን አጠፋለው ከምትለው እንትን እንድትወጣ ማድረግ ነው። ኢራን ደግሞ ከዚህ እስራኤልን አጠፋለሁ ከሚለው አመለካከት የፖለቲካ አመለካከት ልትወጣ የምትችለው ሲስተሙ ሲቀየር ካልሆነ የሆነ ሰው ስለገደርክ የሆነ ሰው ስለሄደ ስለመጣ አይቀየርም። ስለዚህ የፖለቲካ ጎሉ አልተሳካም፣ ግን የተወሰነ ቢያንስ የኢራንን የአየር መከላከል አቅም ቁልፍ የሚባሉ ወታደራዊ መሪዎችን በመግደል የኒውክሌር የተወሰኑ ጣቢያዎችን በመምታት አለቀ ተባለ። ግን ያው ጦርነት የሚጀምረው ሁሌም የፖለቲካ ግብን ለማሳካት ነው። የሚቋጨውም ያ ግብ ሲሳካ ነው። ያ ስላልሆነ እንደገና እንደ አዲስ አሁን ጀምሯል። አሁንም እንግዲህ መቼ ነው ይሄ ፖለቲካ ግብ የሚሳካው የሚለው በሂደት የምናየው ይሆናል። ከዛ አንጻር ነው ኢራኖች ለዚህ እንትን ናቸው፣ ዝግጁ ናቸው። ሊደርሺፕ የመተካካት ስልት በደንብ ዘርግተዋል። ስትራክቸር አለው፣ በደንብ ያስታውቃል። በጣም ጠንካራ ነው። አንዱ ሰው ዛሬ ተገድሎ ነገ ሲስተሙ ሲቀጥል ሱፕሪም ሊደራቸው ተገድሎ ሲቀጥል ታገኘዋለህ። ይህንን አይተን ጦርነቱ በጣም ለረዥም ጊዜ ሲዘጋጁበት የነበሩት ነው። ግን የዚህ ጦርነት በጣም አስቸጋሪ ፓርቱ ወይንም አደገኛነቱ ጦርነቱ እየተካሄደ ያለበት ቦታ ነው። ጦርነቱ እየተካሄደ ያለው የዓለም ኢኮኖሚ የጀርባ አጥንት የሆነው ነዳጅ የሚገኝበት ቦታ ላይ ነው። አሁን ይሄ ጦርነት ስታይ ሁለቱም 1 ትሪሊየን በታች ኢኮኖሚ ያላቸው ሀገራት ናቸው። ለምሳሌ ሌላ አካባቢ ላይ ቢሆን ይሄ ጦርነት እየተደረገ ያለው ያን ያህል ሲግኒፊካንት ላይሆን ይችላል። ለምሳሌ የራሻና የዩክሬን ጦርነት በዓለም ላይ በጣም የጎዳው የአፈር ማዳበሪያና የስንዴ አቅርቦትን ነው። ከዛ በተረፈ የምግብ ዘይት ምናምን። ይሄኛው ግን ጦርነቱ እየተካሄደ ያለበት ቦታ ነዳጅ ነው። ነዳጅ ደግሞ የዘመናዊ ኢኮኖሚ የጀርባ አጥንት ነው። ነዳጅ ስንል ስለ መኪና ነዳጅ ብቻ አይደለም የምናወራው። አጠቃላይ የዓለም ማኑፋክቸሪንግ ሲስተሙ ከነዳጅ ጋር የተያያዘ ነው። ከዛ የተነሳ ኢምፓክቱም የበዛው ልክ ያጎላ ነው ማለት እንችላለን። በጣም አሪፍ። ይሄን እንኳን አነሳህልኝ። ምን ያህል እንዴት ነው አደጋ ላይ ነን ልንል እንችላለን ወይ? ቫልነራቢሊቲ የሚባል ነገር አለ አይደለ? በእንግሊዝኛ እኩሌታው ያለ ምጣኔ ሀብት ምን ያህል አደጋ ላይ ነው ይሄ ነገር ለ6 ወር ለ1 ዓመት ከቀጠለ ያደጉ ሀገራት ላይ ብንል እያደጉ ያሉ ሀገራት ላይ በሁለቱ ከፍለን ብናየው አሁን እያየን እንዳለ ነው። ሁሉም ሀገር ይጠቃል፣ እየተጠቃ ነው። ምናልባት በጣት የሚቆጠሩ ሀገራት ብቻ ሊያተርፉ ይችላሉ ከዚህ ጦርነት። ከዛ ውጪ አብዛኛው የዓለም ሀገር እየተጎዳ ነው ያለው።
ግን ደግሞ የጉዳት መጠኑ ከሀገር ሀገር ይለያያል። አንዳንዱ ሀገር ጠንካራ ስትራቴጂክ ሪዘርቭ ያለው አለ። ምን ማለት ነው? ግጭት ቢፈጠር ለሆነ ያህል ለ50 ቀን ለ100 ቀን ለ1 ዓመት ምናምን የሚቆይ ነዳጅ የሚያስቀምጡ ሀገራት አሉ። አንዳንድ ሀገር ደግሞ ኢንፍራስትራክቸር ሊሚቴሽን ይኖርብሃል። ያንን ማድረግ ማትችልበት መግዛት ማትችልበት አቅም ከሌለህ የተጋላጭነት መጠንህም በዛው ልክ እንትን ይላል። ግን የሚገርመው አሁን ይሄ ጦርነት አምራቾችንም እየጎዳ ነው ያለው። ዋና የሚባሉ አምራቾች አሁን የነዳጅ ማምረቻ ኢንፍራስትራክቸርም እየተጠቃ ነው ያለበት። ይህም በምታይበት ጊዜ የጦርነቱ ዳፋ ኢቭን ጦርነቱ ቢቆምም የመቆየት እድል እንደሚኖረው ታያል። ምክንያቱም ሪኮንስትራክት ለማድረግ ራሱ እነዚህን የነዳጅ ኢንፍራስትራክቸሮችን ለመገንባት ሊፈጅ የሚችለው ጊዜ ረዘም ሊል ይችላል። በዓለም ኢኮኖሚ ላይ ከባድ የሆነ ጫና እያመጣ ነው ብለን መውሰድ እንችላለን። ነዳጅ ኢኮኖሚ ብቻ አይደለም፣ የጸጥታ ሁኔታህን የሚወስነዋል። 1970s ላይ ያየነው ያንን ነው። 1973 የነዳጅ እንደ ተመሳሳይ የሆነ የነዳጅ ሾክ ተፈጥሮ ነበረ እና ዓለም እንደዚህ ነው እንደ አዲስ ሪስትራክቸር አርጋ ነው ያለፈችው። እና ተመሳሳይ የሆነ ንዝረትን ሊያስከስት ይችላል በዓለም ዙሪያ ተብሎ ይጠበቃል። ግን ተጋላጭነት እንደየሀገራቱ የዝግጁነት ሁኔታ ሊለያይ ይችላል። እሺ፣ ቅድም ያነሳው አንድ ነጥብ ነበረ እንደው መካከለኛው ምስራቅ ላይ አሁን ቅድም ያነሳው የሩሲያና የዩክሬን ግጭት ያን ያህል ዶሚኖ ወይ ሪፕል ኢፌክት የምትለው ነገር የለም። ከጂኦፖለቲክስ አንጻር ያው የነዳጅ መገኛ መሆኑ እንዳለ ሆኖ ለምንድን ነው የመካከለኛው ምስራቅ ምንም አይነት ግጭት ሲነሳ የሚሰፋው? ወይንም እንዴት ነው ወደ ሌላ አህጉራትና ሀገራት ላይ ለመሄድ በጣም ቀላል ነው ወይም ይሄ ቡድን የመያዝ ነገር ያስከትላል ወዲያው? ለምንድን ነው እንትን አለው ማለት ይሄ ሲቪላይዜሽናል አስፔክቱን መርሳት አንችልም። ግን በተለይ ይሄ መካከለኛው ምስራቅ 1869 ሱዝ ካናል ከተከፈተ በኋላ ቁልፍ ቀጠና ሆኗል። ቁልፍ ቀጠና ስልህ የዓለም ዋና የትሬድ ራውት መተላለፊያ ሆኗል። 20ኛው ክፍለ ዘመን ላይ ደግሞ የነዳጅ መገኘት እና ያንን ነዳጅ ደግሞ በበላይነት ለመቆጣጠር የሚደረገው ትግል አካባቢውን በጣም ሴንሲቲቭ አድርጎታል። ይሄ እንግዲህ ከነዳጅ አንጻር ከንግድ እንቅስቃሴ አንጻር በምታየው ጊዜ ነው። ግን እዛ ቀጠና መርሳት የሌለብን ሁሌም የቆዩ እንትኖች አሉ። ለምሳሌ የሃይማኖታዊ የሆኑ ፉክክሮች አሉ። ለምሳሌ ሱኒ ሺአ የምንለው እንትን አለ። ቴንሽኑም ይሰፋል ከዛ በኋላ በተመሳሳይ ሃይማኖት ሆኖ ግን የተለያየ አይነት ያስተምሮ ልዩነት ያለባቸው አሉ። አሁን ብዙ ጊዜ በኢራን በኢራቅ መካከል ግጭቶች የሆነ ጊዜ ይቀዘቅዛሉ፣ የሆነ ጊዜ ሞቅ ይላሉ። የሆነ የመንግስት ለውጥ በመጣ ቁጥር ከሱኒ ነው ከሺአ ነው የሚል ነገር ይኖራል። ከሱኒ ሲሆን ከሺአ ሲሆን የሆነ ግጭት ይኖራል። ከዛ ደግሞ በዚህ በቀጠናው ላይ ያሉ ሀገራት ደግሞ የቀጠናው ያው እያንዳንዱ ቀጠና መሱ ብቻም ባይሆን ገልፍ እና ይሄ መካከለኛው ምስራቅ ብቻ ሁሉም ቀጠና ላይ አለ። ዓለም ጫፍ ላይ ያው አሜሪካ አለች። ግን ደግሞ በየቀጠናው የበላይ ለመሆን ደግሞ አለ ትግል። ልክ ነው። ይሄ በቀጠና ደግሞ ለበላይ ለመሆን የሚደረገው ትግል ሁሌ ካለ የኢኮኖሚ ፐርፎርማንስ ካለ የሚሊተሪ ፐርፎርማንስ ጋር የተያያዘ ነው። ጠንከር ስትል በኢኮኖሚ በሚሊተሪ በምንም በቀጠናው ላይ የበላይ ለመሆን አዛዥ ለመሆን ትፈልጋለህ። ሌላው ደግሞ ምን ስለሆንክ ነው ማለት ይመጣል። ከዛ ይሄ ነገር እዛ አለ። ኢቭን ከ12ቱ ቀን ጦርነት በኋላ ሌላ መልክ ይዞ መጥቷል። ይሄ በቀጠናው ላይ የበላይ ለመሆን የሚደረገው ፉክክር ከዚህ በፊት በብዛት የሚፎካከሩት ሳውዲ፣ ኢራን፣ እስራኤል፣ ተርኪ ምናምን ነበር። ልክ ከ12ቱ ቀን ጦርነት በኋላ ምናልባት ኢራን ተዳክማለች በሚል አሳምፕሽን ሊሆን ይችላል ፉክክሩ ሞር ወደ ዩኤኢ እና ሳውዲ ምናምን የመሆን ቴንደንሲ እየመጣ ሄደ። ምን ልልህ ነው ፉክክሩም ራሱ እንትን ይለዋል። ሌላው ደግሞ መርሳት የሌለብን አካባቢ የዓለም ሃይማኖቶች ማዕከል ነው። አሁን እስራኤሎች በዓለም ሀያል በሆነው በአሜሪካ ፖለቲካ ላይ ተጽዕኖ አላቸው። የዓለም የቴክኖሎጂ ደግሞ አቅም አለ እነሱ ጋር። በሌላው ዓለምም በራሳቸውም የቴክኖሎጂ አቅም አላቸው። ስለዚህ እነሱም ተሰሚ ናቸው በዓለም ዙሪያ። የአላያንስ ወይም የትብብር መፈጠርም ይኖራል በተለያዩ ሀገራት መካከል። ከእስራኤል ጀርባ ሌሎች ትልልቅ እንትኖች ካምፓኒዎች ሀገራት ይኖራሉ። ያንን ካውንተር ለማድረግ እዚህ ስትንቀሳቀስ
በቀላሉ ፍላሽ ያደርጋል፣ እንትኖች ግጭቶች ይፈጠራሉና መካከለኛው ምስራቅ ያለ በተለይ ግን ነዳጁ ትልቅ ፋክተር ነው። ምንድነው ባይዘይ አሁን ለምሳሌ አሜሪካን ስታይ የነዳጅ እጥረት እኮ የለባትም አላት፣ በቂ አላት፣ ኤክስፖርትም ታደርጋለች፣ ችግር የለባትም። ግን ሱፐር ፓወር ስለሆነች ያንን ያላትን የበላይነት ለማስቀጠል የዓለም የነዳጅ የአቅርቦት ሰንሰለትን መቆጣጠር ትፈልጋለች። ቁጥጥሩ ላይ ነው ዋናው። የስ ማን ምን ያህል ማግኘት አለበት የሚለውን መወሰን አለበት። ለምንድነው ይህን እየሆነ ያለችው? ሌሎች ሀገራት ያለሷ እውቅና አጠገቧ ያለችው ቬኔዙዌላ አብዛኛውን ነዳጇን ለኩባ ለቻይና ምናምን ስትሸጥ ነገ እነዚህ ሀገራት ሌላ አቅማቸው እየጨመረ ቻሌንጅ ያደርጉኛል። ስለዚህ ኤቭሪ ሰፕላይ ላይ እኔ እንትን ማድረግ አለብኝ፣ መቆጣጠር አለብኝ። የርዕዮተ ዓለም ልዩነቱም ደግሞ ከድሮም ጀምሮ ከቀዝቃዛ ጦርነትም ጀምሮ የመጣ ነገር ያከፍፍልም ስላለ በደንብ ይኖረዋል። ያ ባይ ዘ ዌይ እሱ አሁን ኮልድ ዋር የርዕዮተ ዓለም ነበረ፣ አሁን ሌላ ነው። አሁን የዓለም ሀያል ለመሆን ሁለት ሀገራት በጣም ወደ ላይ ወጥተዋል በኢኮኖሚ ራሱ ዳታዎችን ብታይ የኢኮኖሚ መጠናቸው ምናልባት የቻይና ከ18 ትሪሊየን በላይ የዩኤስ ደግሞ ምናልባት 28 29 ምናልባት 30 አይዶ ነው። ሌሎች ሶስተኛ አራተኛ የሚባሉ ሀገራትን ካየህ 4 ትሪሊየን 5 ትሪሊየን ናቸው። ስለዚህ ትልልቆቹ ጃያንቶች ቻይና እና አሜሪካ ናቸው። ሶ የድሮው ቀዝቃዛ ጦርነት የሚመሩት አሜሪካ እና ራሽያ ነበሩ። አሁን ደግሞ እንትን አለ፣ ማን ከማን ጋር አለ የሚለው ማተር ያደርጋል። ግን ሚድል ኢስት ካሉት ተደራራቢ ምክንያቶች ነዳጅ፣ ሃይማኖት፣ ስልጣኔ፣ አሰላለፍ የተነሳ የዓለምን ትኩረት የሚስብ ቀጠና ሆኖ እናገኘዋለን። እስቲ ሩሲያና ቻይና ከተነሱ አይቀር አሁን ባለው ግጭት ላይ እንዴት ነው ራሳቸውን ፖዚሽን እያደረጉ ያሉት ወይም እያስቀመጡ ያሉት? ለምንስ እንደዚህ አይነት አካሄዶችን ይመርጣሉ? በይፋ እስካሁን ድረስ ባይዞ የሚባሉ አሉ። ከኦፕን ሶርስ ለምታገኛቸው መረጃዎች አሉ። ራሽያ እንደዚህ በኢንቴሊጀንስ ትደግፋለች፣ ቻይናም እንደዚህ አይነት ድጋፍ ታደርጋለች የሚባል ነገር አለ። ኦፊሻል ነገር የለም። ግን ዞሮ ዞሮ ያንን አካባቢ ስታየው ይሄ የዩሮኤዥያ የሚባል ላንድ ማስ አለ በጂኦፖለቲክስ እይታ ማለት ነው። ዌስተርን ፓርት ኦፍ ዩሮኤዥያ ያው የዌስተርን ነው የአውሮፓ ምናምን የምንለው። ኢስተርኑ ላይ ቻይናን ታገኛለ፣ ኢራን አለች፣ ኖርት ኮሪያ፣ ራሽያ ምናምን አሉ። እነዚህ በጣም ጠንካራ የሆነ ህብረት የሚፈጥሩ ከሆነ ለምዕራቡ ስጋት ሊሆኑ እንደሚችሉ ይታወቃል። ስለዚህ በተቻለ መጠን ይሄንን ጠንካራ ህብረት ያኛው ሳይድ መበተን ይፈልጋል፣ የኛው ሳይድ ደግሞ ህብረቱን አጠናክሮ መቀጠል ሊፈልግ ይችላል። ስለዚህ ምንም በይፋ ባይናገሩም ይሄ ኢራን እንዳትሸነፍ መደገፍ ወይም ድጋፍ እንዲያደርጉ የሚያስገድዳቸው ግን ምክንያት እንዳለ ትረዳለህ። ይሄ የጠላት የኔ ጓደኛ ነው እንዲሉ። ምክንያቱም ኢራን አሁን ተሸነፈች ማለት የተጽዕኖ አድማስ የምዕራቡ የተጽዕኖ አድማስ እየሰፋ አሁን እየተገፋ ጦርነቱ ወደዛ ነገ እንግዲህ ከፓኪስታን ህንድም ከምዕራብ ጋር በሴኩሪቲ የምትተባበር ሀገር ነች። ከዛ ደግሞ ፓኪስታንና አፍጋኒስታን የሆነ ከሁለቱ አንዱን ከያዝክ በቀላሉ ወደ ቻይና የመጠጋት እድል ሊኖር ይችላል። ስለዚህ እነዚህ ሀገራት ቻይና እና ራሽያ የራሳቸው በቂ ምክንያት አላቸው ማለት እንችላለን። እስቲ ወደ ኢትዮጵያ እንምጣ። እያደጉ ያሉ ሀገራት እንግዲህ አብዛኛውን ጊዜ ኢትዮጵያም እንደው ውጭ ምንዛሪ ከምናወጣባቸው የምናስገባቸው ምርቶች መካከል ሁሌ ነዳጅ አንደኛው ነው። ምን ያህል የኛ ቫልነራቢሊቲ ስንል ደግሞ ኢትዮጵያን ደግሞ ለየት ባለ መንገድ በጣም ትልልቅ የምጣኔ ሀብት ማሻሻያ ሪፎርም ፖሊሲዎች እቅዶችም እየተገበሩባት ያለበት ሰዓት ነው። በ2 ዓመት በፊት ጀምሮ ምን ያህል የበለጠ ተጋላጭ አደረገናል አሁን እንደዚህ አይነት ግጭቶች? ያው አንደኛ ኢምፖርት ነዳጅ አስገቢ ሀገር ነን። በቅርቡ ይቀየራል ብለን ተስፋ እናደርጋለን። በቅርቡ ግን ያ እስከሚመጣ ድረስ ተጋላጭነታችን እንዳለ ይቀጥላል። ምክንያቱም ምናልባትም አብዛኛውን ነዳጅኛ የምናስገባው ከገልፍ ሀገራት ነው። ኢንፍራስትራክቸር ስለሌለ ነው እንጂ እዚህ ጎረቤታችን ደቡብ ሱዳን እኮ አለ ነዳጅ ኤክስፖርት ይደረጋል።
በሱዳን አድርጎ በቀይ ባህር ወደ ሌላው ዓለም ይወጣል። በቀላሉ ከዚህ ማግኘት እንችላለን ብዬ ተስፋ አደርጋለሁ። ኢንፍራስትራክቸሩ ካሳድ እርግጥ ቤንዚን ከሱዳን የሚመጣ እንዳለ ይታወቃል ከዓመታት በፊት ጀምሮ። ሶ የተጋላጭነት ሁሌም ኢምፖርት የምታረግ ከሆነ በተለይ እንደዚህ አይነት በጣም ጠቃሚ የሆኑ ምርቶችን ከውጭ የምታስገባ ከሆነ ሁሌም ለሚፈጠር ሾክ ወይም ለሚፈጠር ንዝረት ነገር ተጋላጭ የመሆን እድል ከፍተኛ ነው። ለእኛ በተለይ አሁን ታይሚንጉ ቅድም እንዳነሳው ሪፎርም እያደረግን ነው። ኢኮኖሚው እንዲያድግ ብዙ ጥረት እየተደረገ ነው። እነዚህ ዓመታት ማለት ለኢትዮጵያ በጣም ጠቃሚ ዓመታት ናቸው። የወደፊት መዳረሻዎቻችንን የሚወስኑ ናቸው እና አሁን ላይ የሚደረጉ ሪፎርሞች፣ እንቅስቃሴዎችን ሰክሰስፉሊ የምናስኬድ ከሆነ ጠንካራ ኢኮኖሚ ለመገንባት ጥሩ እድል ይኖረናል። እዚህ ላይ የምንደነቃቀፍ ከሆነ ደግሞ ሊረዝም ይችላል ብዬ አስባለሁ። ጥያቄ ውስጥ ይገባሉ እነዛ ጎሎች ወይ ግቦች። አዎ እና ደግሞ ጥሩም እንትኖች እያየን ነበረ። ምልክቶች በኢኮኖሚክ ሪፎርሙ ምናምን የመጡ ለውጦች ጥሩ ነበሩ። ግን ይሄ እንግዲህ በአጭር ጊዜ ጦርነቱ ይቆማል ባለም ዲስካሌት ያደርጋል፣ ይቀንስና የነዳጅ አቅርቦቱ ይስተካከላል ብለን እናስባለን። ግን ተጽዕኖ አለው። ስለዚህ እኛ ማሰብ ያለብን ዘላቂ የሆነው መፍትሄ ላይ ነው ብዬ አስባለሁ። እሱ ነበር የሚቀጥለው ጥያቄ። እንደው ዝግጁነትን ብናስብ ከምን አንጻር ልንዘጋጅ እንችላለን? ምናልባት 2-3 አይነት ዝግጁነት ያስፈልጋል ብዬ አስባለሁ። አንደኛው የትኛውም ሀገር እንደሚያደርገው የስትራቴጂክ ሪዘርቭ ጉዳይን ማሰብ ያስፈልጋል። ያው አቅም ይጠይቃል። እሱም ምን ማለት ነው? ቢያንስ ለ2-3 ወር የሚያቆይ ነዳጅ ማከማቸት የሚያስችል ሰፋፊ ታንከር መስራት፣ መሰረተ ልማቱም የውጭ ምንዛሪው ብዙ ነገር አለው። ግን እሱንም ማሰብ ያስፈልጋል። ግድ ነው። ነዳጅ ማለት ምንም በቃ የኢኮኖሚ የጀርባ አጥንት ነው። ምክንያቱም ነዳጅ ከሌለ ሎጂስቲክስ ሴክተሩ ይጎዳል። ምናልባት እኛ የፔትሮኬሚካል ኢንዱስትሪያችን ገና ስላላደገ ነው እንጂ ፔትሮኬሚካል ኢንዱስትሪም የነዳጅ ውጤት ነው። ኢቭን ፋርማሲውቲካልም አሁን እያደገ እየመጣ ያለው ኢትዮጵያ ውስጥ ከነዳጅ የሚጠቀመው ነገር አለ። ፓወር ጄኔሬት ብቻም ለማድረግ ሳይሆን ከነዳጁ የሚወስደው እንትን አለ፣ ግብአት አለ። ሶ ስትራቴጂክ ሪዘርቭ ማሰብ እንግዲህ አንደኛው እንትን ሊሆን ይችላል ብዬ አስባለሁ። ሁለተኛው ምናልባት ደግሞ ሊሆን የሚችለው አሁን እንግዲህ ጎረቤት ሀገር ሳውት ሱዳን፣ ዩጋንዳ ነዳጅ እየወጣ ነው። ዩጋንዳ እኮ በታንዛኒያ በኩል አሁን ቱቦ ዘርግተው ኤክስፖርት ማድረግ ሊጀምሩ ነው። ኦልሬዲ ቱቦ ስራው ምናምን አልቋል። ስለዚህ ሪጂናል ኢንቴግሬሽን የሚባለውን ነገር ማሰብ መቻል ኦፍኮርስ እየተሰራ ነው። ግን ደግሞ በመንገድ ለመተሳሰር የምናደርገውን ጥረት ያክል ደግሞ ኤሌክትሪክ አሁን ለምሳሌ ጥሩ ኢንቴግሬሽን አለ፣ እየተሰራም ነው። እንሸጣለን እስከ ኬንያ እስከ ታንዛኒያ ድረስ፣ ለሱዳን፣ ለጅቡቲ። እንደዚሁም ደግሞ ከጎረቤት ሀገር ያለውን ሪሶርስ እኛ ማግኘት የምንችልበትን ነገር ማሰብ ያስፈልጋል። ኢንፋክት በዚህ ዓመት አንድ ጥሩ ፕሮግረስ ከዚህ አንጻር ለደቡብ ሱዳን እኛ መንገድ ልንሰራ፣ እነሱ ደግሞ የመንገዱን ዋጋ በነዳጅ ሊከፍሉን እንደ ባርተር እንደዚህ አይነት ስምምነት አለ። እንደዚህ አይነት ነገሮችን ማጠናከር፣ ምክንያቱም ዳይቨርሲፋይ ካላደረክ በብዙ ነገር ዲስራፕሽን በተፈጠረ ቁጥር አንዱ ሶርስ አደጋ ውስጥ ይገባል። ስለዚህ ነዳጅም ሁሌ ገልፍ ሀገራት ላይ ከመንጠልጠል ተጨማሪ ሶርስ ማፈላለግ ያስፈልጋል ብዬ አስባለሁ። ምናልባት ሶስተኛው ደግሞ እንግዲህ ያለንን የእኛንም ነገር መፈለግ፣ ማውጣት፣ መጠቀም የሚለው ነገር ኢትዮጵያ ውስጥ ነዳጅ እንዳለ በብዛት ይነገራል። ምናልባት አሁን የተፈጥሮ ጋዝ መውጣት ጀምሯል የሚል ነገር መረጃዎች ወጥተዋል። በተመሳሳይ መንገድ ነዳጅም ይሄም ኢንቨስትመንት ይፈልጋል ያው ይታወቃል። ግን እነዚህ ነገሮች ግምት ውስጥ አስገብቶ መስራት ያስፈልጋል። አዘርዋይስ ሁሌም በተጋላጭነት በችግር ውስጥ የመቆየት እድል ይኖራል ብዬ አስባለሁ። በጣም አመሰግናለሁ ዶክተር ለጊዜዎት። እኔም አመሰግናለሁ። ለጊዜ ልበለ የዛሬ አሽታሽቃ ላይ እንዲመስል ነበረ። በሚቀጥለው ሳምንት ከምንገናኝ መልካም ጊዜ